ኦኬ ጋይስ እንኳን ወደ ኢሳረት ፒቲ ዩቲዩብ ቻናል በሰላም መጣችሁ። በዛሬ ቪዲዮ what is weekly profile በሚል ርዕስ የምንወያይ ይሆናል። አብራችሁን ቆዩ። ቪዲዮን ከመጀመራችን በፊት አዲስ ዘመን ነው፣ አዲስ በዓል ነው፣ አዲስ አመት ነው። እንኳን ለ2018 አመት የክብረ በዓል በሰላም በፍቅርና በጤና አደረሳችሁ። 2018ን ብዙ ፈንድ የምታወጡበት ብዙ ፕሮፊት የምትሰሩበትና ብዙ እውቀት የምታገኙበት እንዲሆን እመኝላችኋለሁ። እኔም ጠፍቼባችኋለሁ። አይ ነው በዓል ስለነበረ ነው እንደምታውቁት እና ይቅርታን እየጠየቁ ወደ ቪዲዮአችን የምናልፍ ይሆናል። አብራችሁን ቆዩ። ኦኬ ጋይስ ወደ ዛሬው ቪዲዮአችን ስንሄድ what is weekly profile? weekly profile ማለት ምን ማለት ነው? weekly profile ማለት ባጭሩ ምን ማለት ነው? ፕራይስ በሳምንት ውስጥ እንዴት ዴሊቨሪ ይደረጋል ወይ እንዴት ሙቭ ያደርጋሉ የሚለውን ይነግሩናል ማለት ነው። በጣም ብዙ አይነት የዊክሊ ፕሮፋይል አይነቶች አሉ እና ጀስት ሰኞ ምንድነው የሚያደርገው ለምሳሌ ማክሲም ይሄንን ሁሉ ምን ሊያደርግ እንደሚችል ይነግራል። 100% ባይታወቅም ያው ትንሽ ግን ልናቅ እንችላለን ማለት ነው። እና ዊክሊ ፕሮፋይልም በዚህ መልኩ ልናገኝ እንችላለን፣ በትንሹ ልናቅ እንችላለን። እና ወደ መጀመሪያው እንሂድ እስቲ። ዊክሊ ፕሮፋይል ማለት ባጭሩ እንዳስረዷችሁ ነው። እና ወደ መጀመሪያው እስቲ እንሂድ። እና በጣም ብዙ አይነት ዊክሊ ፕሮፋይል አሉ። ሚድዊክ የሚባል አለ፣ ቲጂአይኤፍ፣ ክላሲክ እና እነዚህን የምናያቸው ይሆናል። እስቲ አብራችሁን ቆዩ። ኦኬ የመጀመሪያው የዊክሊ ፕሮፋይል አይነት ነው። ይሄ ምንድነው የሚያደርገው? ኮንሰፕቱን ስንረዳው ምንድነው ጀስት ይሄ ቤሪሽ ካንድል ነው። ኦፕን ያደርጋል፣ ሃይውን ይሰራል፣ ሎ ክሎዝ ነው። ምንድነው የሚያደርገው? ሚድዊክ ሪቨርሳል ዋን ዌይ ይባላልና ይሄ ምንድነው የሚያደርገው? ኦፕን ሲያደርግ ጀስት መንዴይ ኤንድ ቲውስዴይ ጀስት ኮንሶሊዴት ነው የሚያደርጉ፣ ሊኩዊዲቲ ጀነሬት ያደርጋሉ። ከዛ በኋላ እዚህ ጋር ፖይንት ኦፍ ኢንተረስት ሊነካ ይችላል። የሚነካውን ደግሞ እናያለን። የራሱ የሆነ መጣሪያ ያለው እሱን ደግሞ ምን ይሆናል? መንዴይ ኤንድ ቲውስዴይ አክሙሌት ያደርጋል። ዌድነስዴይ ደግሞ የሁለቱንም ሃዮች ይወስድና ወዲያው ይወርዳል። የምንድነው መንዴይ እና ቲውስዴይ ሎ ቮሊዩም ሲኖራቸው ዌድነስዴይ ኤንድ ተርስዴይ ፍራይዴይ ወረታች ይወርዳሉ ማለት ነው። ይህ በምክንያት ነው መንዴይ እና ቲውስዴይ ሊኩዊዲቲ ጀነሬት ካረጉ ወስዶት ይሄዳል ማለት ነው። እና ይህም ብዙ ጊዜ የሚፈጠረው የሆነ መንዴይ ቲውስዴይ የሆነ ሎ ቮሊዩም ሲሆን በቤሪሽ ጊዜ መንዴይ እና ቲውስዴይ ሎ ቮሊዩም ሲኖር በዚህ ሰዓት ይፈጠራል ማለት ነው፣ እንዲሆኑ ይፈጠራል። እና መንዴይ እና ቲውስዴይ ኮንሶሊዴት ካረጉ በኋላ ሎዋቸው የሆነ ሃይ ሬዚስታንስ ሲሆኑ ያልተወሰዱ ሊኩዊዲቲዎች ቢሆኑ አሪፍ ናቸው። ቢኮዝ ፕራይስ ወደዛ የመምጣት እድላቸው በጣም ሰፊ ነው የሚሆንልን ማለት እና ኪ ሌቭልም ቢነካ አሪፍ ነው። ኮንሶሊዴት ካረገ በኋላ ኪ ሌቭል ነክቶ ይወርድ አሪፍ ነው ማለት ነው። ወደ ሎወር ታይም ፍሬም ሄደን ኢንተር ማድረግ እንችላለን ማለት ነው። ይሄ ነው እና ከሲአርቲውም ጋር እንትን የሚል መንዴይ ሬንጅ ብሎ ያስረዳው ሮሚዮ፣ እሱንም የምናየው ይሆናል። አብራችሁን ቆዩ። የሚድዊክ ሪቨርሳል የመጀመሪያውን ጨርሰናል። ጀስት ላይ ከብዳችሁም ሁለቱ ኮንሶሊዴት ያደርጋሉ። ዌድነስዴይ ሃይውን ወስዶ ዲስትሪቢዩት ሲያደርግ ነው ሚድዊክ ሪቨርሳል ዋን የሚባለው ማለት ነው። ሁለተኛው ደግሞ እስቲ አብረን ነው። ኦኬ ጋይስ ይሄኛው ደግሞ ምን አይነት ነው? ጀስት ዊክሊ ላይ ካንድል አንዳንዴ ስትይ ሪጀክሽን የሆነ ብሎክ ታገኛላችሁ። ይህ በምክንያት ነው የሚሆነው ካላችሁ የሚሆንበት ምክንያት አንዳንዴ ምንድነው ሰኞና ማክሰኞ ኪ ሌቭል ሊነኩ ከሄዱ ኪ ሌቭል ነክቶ ዌድነስዴይ ተርስዴይ እና ፍራይዴይ ደግሞ ወደ ድሮ ሊኩዊዲቲ ሙቭ ካረጉ ጀስት ዊክሊ ላይ ኃይለኛ የሆነ ሪጀክሽን ብሎክ ታያላችሁ ማለት ነው። ግን መንዴይ እና ቲውስዴይ ወዲህ ነው የሚሄዱ ወደ ኪ ሌቭል ማለት ነው። ኪ ሌቭል ከሄዱ ምንድነው የሚያደርጉት? ጀስት ሁለቱ ኪ ሌቭል ይሄዳሉ። ከዛ በኋላ እዚች ጋር ኦፕን ታረጋለች። ዊክሊውም ኦፕን ያደርጋል፣ ይሄዳል። ሁለቱም ይሄዳሉ፣ መንዴይም ቲውስዴይም ይሄዳሉ። ኪ ሌቭል ከነኩ በኋላ 3 ቀን ዲስትሪቢዩት ያደርጋሉ ማለት ከዛ በኋላ
ዊክሊ ላይ ሪጀክሽን ብሎክ ይታያል ማለት ነው። ሶ በዚህ ምክንያት ልታዩ ትችላላችሁ ሪጀክሽን ብሎክ ዊክሊ ላይ ማለት ነው። ይሄ ከዛ ጋር የሚለየው ምንድነው? ያ ሊኩዊዲቲ ነው ጀነሬት የሚያደርገው እዛው ማለት ነው። ይሄ ግን ለምንድነው ሪጀክሽን ብሎክ የሚፈጠረው? የሚለየው ከዛ ፖይንት ኦፍ ኢንተረስት ለመንካት ነው ሙቭ የሚያደርገው። ከነካ በኋላ ወደ ኤክስተርናል የሚባሉት ወደ ባይ ሳይድ ይሄዳሉ ማለት ነው። ሶ ይሄ ነው፣ ምንም የተለየ ነገር የለውም። አይከብዳችሁም። ያው ትንሽ ከሲአርቲ ጋር ስለማያይዞ ነው ስለ ዊክሊ ፕሮፋይል የሰሩላችሁ እና ይህ ይመስላል። ወደ ቀጣዩ ደግሞ እንሂድ። ኦኬ ሶስተኛው ደግሞ ጋይስ ምንድነው? TGIF ወይም ቴንክስ ጋድ ኢትስ ፍራይዴይ ማለት ነው። ይህ ደግሞ ራሱን የቻለ ሞዴል ነው። ይህንም ብቻ ይዘው የሚጠቀሙት አሉ። ይህንን ራሱ በቲጂአይኤፍ ሞዴል ራሱን ይዘው የሚጠቀሙ ሰዎች አሉ፣ አማቃቸውም አሉ። እና እነዚህ ምንድነው የሚያደርገው? ጀስት አራቱም ቀን ማለት ነው ምንድነው የሚያደርገው? ይወርዳል፣ ዝም ብሎ ይወርዳል። አራቱም ቀን ቆረደ። ምንድነው እዚህ ጋር እየሰራ ያለው? ኢምባላንስ እየሰራ ነው ያለው። እዚህ ጋር ፌር ቫሊ ጋፕ አለ። ፌር ቫሊ ጋፕ ደግሞ ምንድነው? ኢምባላንስ ነው። ሶ ኢምባላንሱን ለመሙላት ፍራይዴይ ምን ያደርጋል? በተቃራኒ ሳይድ ይሄዳል አብሮት ማለት ነው። እነዚህን ለመሙላት ሊሆን ይችላል። ኦር ደግሞ ሎወር ታይም ፍሬም ላይ እነዚህ ሃይ ሬዚስታንስ የሚባሉ ሊኩዊዲቲዎች ካሉ ፕራይስ ወደ እነሱ ሙቭ የማድረግ እድሉ ከፍተኛ፣ ወይ ደግሞ የሳምንቱን ካንድል ክሎዝ ለማድረግ ተመልሶ በተቃራኒ ሳይድ ይሄዳል ማለት ነው፣ ሙቭ ያደርጋል። እዚህ ጋር ኢምባላንስ ካሉም እዚህ ጋር ጀስት ኢምባላንስ ስላለው ወደ ተቃራኒ ሳይድ ይሄዳል። ይህ ብዙ ጊዜ የሚፈጠረው የወሩ መጨረሻ አካባቢ ይፈጠራል እንዳዩት ከሆነ ነው። እናንተም ገብታችሁ ባክቴስት አድርጉት። ያው ምንም የሚከብድ ነገር የለም፣ ቀላል ነው። ምክንያቱም የወሩ ካንድል ላይ በብዛት የሚፈጠረው ምንድነው? አሁን ቀኖቹ እንዳለ ሳምንቶቹ ጀስት ኦፕን አይ ሎ ክሎዝ ስለሚያደርጉ የመጀመሪያው ሳምንት ከፍቶ ስለዘጋ ምናምን ብዙ ጊዜ አርብ ላይ ምንድነው የሚያደርገው? ያቺን የመንዟን ካንድል ለመዝጋት ክሎዝ ለማድረጉ ምን ያደርጋል? በተቃራኒ አቅጣጫ ሳይድ ሙቭ ያደርጋል ማለት። ፕላስ እነዚህም ኢምባላንስ አሉ። እነዚህም ጀስት ሊኩዊዲቲዎች ድሮ ሊኩዊዲቲዎች ካሉ ወደ እነዛ ምን ያደርጋል? ሙቭ ያደርጋል ማለት ነው። ሶ TGIF የሚባለው ይህ ነው። ቴንክስ ጋድ ኢትስ ፍራይዴይ ይባላል እና ምንም ይሄን ያህል የተካበደ ነገር የለውም። ወደ ሌላኛው ደግሞ ዋናው የሚባለውን ከሲአርቲ ጋር የሚያገናኙ ጋር እንሂድ፣ ወደሱ ማለት ነው። ኦኬ ጋይስ ዋናውና ከሲአርቲ ጋር የሚያገናኙ ደግሞ ይሄ ነው። ይሄ ደግሞ ምንድነው? ክላሲክ ኤክስፓንሽን ይባላል። በሲአርቲ ደግሞ መንዴይ ሬንጅ ይባላል። ይህ ምንድነው የሚያደርገው? ጀስት መንዴይ ኦፕን ካረገ በኋላ ቲዩስዴይ የመንዴውን ሃይ ወስዶ በዛው ዕለት ቲዩስዴይ በዛው ዕለት ከፈለገ ሎ ሊወስድ ይችላል፣ ወይ ደግሞ ምን ሊያደርግ ይችላል? ዌድነስዴይ ተርስዴይ ያው መልቲፕል በሆነ ዲስክሪፕሽን ሊወስዱ ይችላል ማለት ነው። በእንደዛ አድርጎ ሊወስዱ ይችላል፣ ወይ ደግሞ ወዲያውም ሊወስዱ ይችላል ማለት ነው። ግን እዚህ ጋር ተርሱ ካረገ በኋላ ግዴታ ምን ሊኖር ይገባል? ኪ ሌቭል ሊሆን ይገባል ማለት ነው። ኪ ሌቭል ላይ ካልሆነ ምንም ጥቅም የለውም። እዚህ ጋር ተርሱ ኖሮ የመንዴውን ኖሮት ወደ እዚህ ጋር ድሮ ሊኩዊዲቲ ካረገ በኋላ ኪ ሌቭል ላይ ቢሆንልን ፖይንት ኦፍ ኢንተረስት ላይ ቢሆንልን አሪፍ ነው። ከዛ በኋላ ሎን ታርጌት እናደርጋለን እና እዚህ ጋርም አንዳንዴ ደግሞ መስለን አይ ቲንክ ማክሰኞ ዕለት የተከሰተ ነገር ነበር። እዚህ ጋር ኤዥያ ያለው ነበረ ስዊፕ አረገው፣ ይሄንን ወረደ፣ ይሄንን ወሰደ። ጀስት ኤምኤምኤክስም ነበር። በጣም ብዙ ነገር ተጠቅሜ ስለገባው ብቻ ቀኑንና የተጠቀምኳቸውን በጣም ብዙ ስለተጠቀምኩት አላስተውሰውም። ግን ለማንኛውም ማክሰኞ ዕለት የተፈጠረው ኒውት የዛኛው ማክሰኞ ዕለት ማለት
እና ይሄ አሪፍ ነው ማለት ነው። ምንድነው ያደርገው ተርሱፕ አረገ ኪ ሌቭል ሆነ ሄደ ማለት ነው። ብዙ ጊዜ እዚች ጋር ይችኛዋ ካንድል እንትን የምትሆን በምክንያት እንዲህ ኢምባላንስ ከተከሰተ ሊሄድ ይችላል። ወይም እዚህ ጋር ኤክስተርናሉን ከወሰደ ትንሽ ሪቨርስ ሊያደርግ ይችላል። ሶ በእንደዚህ አይነት ምክንያት ሊሆን ይችላል ማለት እና ሌላ ምንም እንትን የሚያደርገው የለም። ይሄ እንትን ጀስት ስዊንግ ትሬደር ከሆናችሁ ያስፈልጋችኋል። ዴይ ትሬደርም ከሆናችሁ ያስፈልጋችኋል ከፈለጋችሁ ማለት ስካልፐርም ከፈለጋችሁ ይሄን የሚያል ታርጌት ኒንጃ ግን ማድረግም ትችላላችሁ ከፈለጋችሁ 50 ሚኒት ላይ ምናምን። ሶ ይሄ ነው ስለ ዊክሊ ፕሮፋይል ብዙም አላንዛዛባችሁ ቀላል ስለሆነች ምንም ይሄን ያህል ቪዲዮ ማረዝምበት ምክንያት ስለሌለኝ ነው። እና ይሄ በቃ የተለየ ነገር የለውም። ባጭሩ መንዴይ ሬንጅ ያደርጋል ኦር አኩሙሌት ያደርጋል። ማኒፕሌቱን ቲውስዴይ ላይ ይፈጥራል። ዘን ዌድነስዴይ፣ ተርስዴይ፣ ፍራይዴይ ኦር ደግሞ የዛን ሁለት ቲውስዴይ ላይ ዲስትሪቢዩት ሊያደርግ ይችላል ማለት ወደሎ ታርጌት ሊያደርግ ይችላል። ኪሌቭል ላይ ከሆነ ነው ግን ይሄን ሁሉ ኪሌቭል ላይ ካልሆነ ምንም ጥቅም የለውም። እና ከታይፕ ኦፍ ሲአርቲ ጋር እያያዛችሁ መጠቀም ትችላላችሁ። ጀስት መልቲፕል ማኒፕሌሽን ሊኖር ይችላል፣ መልቲፕል ዲስትሪቢዩሽን ሊኖር ይችላል። ይሄ ነው በቃ ባጭሩ፣ ሌላ ምንም የለውም። እና ዊክሊ ፕሮፋይል ባጭሩ ይሄ ነው፣ ሌላ ምንም የተጋነነ ነገር የለውም። ጀስት መንዴይ ሬንጅም ይሄ ነው። ጀስት አኩሙሌት ያደርጋል። ከዛ በኋላ አኩሙሌት የተደረገው ማኒፕሌት ይደረጋል። ማኒፕሌት ከተደረገ በኋላ ኪ ሌቭል ሆኖ ዲስትሪቢዩት ይደረጋል ማለት ነው። እዛ ጋር አኩሙሌት የሚደረገው ግን ምንድነው ፖዚሽን ነው ማለት ነው። ጀስት የኢንስቲትዩሽኖች ሊሆን ይችላል የሆነ ነገር እዛ ጋር አኩሙሌት ይደረጋል በባይ ሳይድም በሴል ሳይድም ማለት ነው። እሱ ከተወሰደ በኋላ ኪ ሌቭል ላይ ሆኖ ዲስትሪቢዩት ይሆናል ማለት ነው። ሌላ ምንም የተጋነነ ነገር የለውም። ያልገባችሁ ነገር ካለ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁኝ። ቪዲዮን ከወደዳችሁት ላይክ ማድረግ አትርሱ። ቻናላችንም ሰብስክራይብ ማድረግ እንዳረሱ። ሲአርቲን መማር ለሚፈልግ ጓደኞቻችሁ ሼር ማድረግ እንዳረሱ። እስካሁን ስለቆያችሁ እናመሰግናለን። መልካም ሳምንት።